ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መጥተናል። ሁላችሁም በያላችሁበት መልካም ቆይታ። ቤተልሔም እያሱ እባላለሁ። ስሜ መስቀሉ ደገፉ እባላለሁ። ስሜ ጸጋ ደንድር ነው። የእግዚአብሔር ጥሪ ማለት የእግዚአብሔር ተልእኮ፣ የእግዚአብሔር ሀሳብና የእግዚአብሔር ፍቃድ ልጁን ኢየሱስ ክርስቶስን የላከበት ዓላማ ነው ብዬ አስባለሁ። የእግዚአብሔር ጥሪ ማለት በራሱ ተማምኖ የሚጠራ እግዚአብሔር ራሱ ተማምኖ ነው እንጂ የጠራ የኛን ቅድመ ሁኔታ ወይም የኛን ዝግጁነት አይተው አይደለም። እግዚአብሔር ሁሌ ሲጠራ እግዚአብሔር ጠሪ አምላክ ነው። ሲጠራን ደግሞ የኛን ሁኔታ አይተው አይደለም። እግዚአብሔር በራሱ መንገድ ራሱ አስቦበት እግዚአብሔር ራሱ አቅዶ ከዘመናት በፊት ያቀደውን ነገር ነው የኛን የጠራን ማለት ነው። የእግዚአብሔር ጥሪ ማለት ዛሬ ከተማርነው ውስጥ እግዚአብሔር ሲጠራን እኛ ለዓላማ እንደፈለገና ከሱ ጋር አብረን ለመሆንና እሱ የሚለን ነገር ለመስራትና እንደጠራ ነው የተማርኩት። ዛሬ ካስተማረን ውስጥ እግዚአብሔር እኛ ሲጠራን ጠርቶ ብቻ ለመላክ ሳይሆን ብዙ ነገር እንዲያስተምርና ከሱ ጋር ደግሞ ለመስማት እሱን ለማዳመጥ ከሱ ደግሞ ትምህርቶች እንድንወስድ ነው የጠራን። አዎ በእግዚአብሔር ተጠርተናል። በመጽሐፍ ቅዱሳችን ላይ እንደምንመለከተው 12ቱ ደቀ መዛሙርት የተጠሩበት መንገድ የተለያየ እንደነበረም እኛም ሁላችንም ከተለያየ ሁኔታዎች እግዚአብሔር ጠርቶናል። አዎ ተጠርቻለሁ። የተጠራሁትም ደግሞ እግዚአብሔር የጠራኝ ለህብረት ነው የጠራኝ። ከሱ ጋር ፌሎሺፕ እንዳረግ፣ ከሱ ጋር እንድኖር፣ ከሱ ጋር እንድሆንና እሱ ጋር እንድሰነብት ነው የጠራኝ። ያም ደግሞ የተጠራሁበትም ነገር ደግሞ በህብረት ውስጥ ደግሞ የክርስቶስን ማንነት እንዳሳይ ነው። የክርስቶስን እውነታ እንድሰማ ነው። ክርስቶስን ደግሞ እንድኖረው ነው የተጠራው። ክርስቶስ ደግሞ የተጠራበት ወደዚህ ምድር ከመጣ በኋላ የተጠራበት ትልቅ ዓላማ ነበር። ያም ዓላማው ደግሞ የእግዚአብሔርን መንግስት ማስፋፋት ነበር። የእግዚአብሔርን መንግስት ከፍ የማድረግ ወይም ደግሞ ያንን ትምህርት ነበር ያስተማረ የነበረው እና የተጠራንበት ደግሞ ጥሪ አለ። ለተልእኮ ነው የተጠራን። የተልእኮ ስንጠራ ደግሞ የተጠራንበት ያን ተልእኮ ደግሞ የእግዚአብሔርን ዓላማ ክርስቶስ ህይወት ላይ ትልቅ ተልእኮ ነበረ። ዓላማው የእግዚአብሔርን መንግስት የማስፋት ነበር። የእግዚአብሔርን መንግስት ለሰዎች ማስረዳት ነበር እና ያንን ነገር ደግሞ በእኛ ህይወት ላይ ደግሞ ከክርስቶስ ህይወት ጋር ያን ነገር የማየት ወይም ደግሞ ክርስቶስን ህይወት በእኛ ህይወት መግለጥ ነበር። የክርስቶስ ደግሞ በጣም ትልቅ የሆነ ሞዴል የሆነ ነገር ያለው ነገር የጸሎት ህይወት ነበር። ያንን የጸሎት ህይወት ደግሞ በእኛ ህይወት ላይ እንዲኖር ነው፣ እንዲቆይልን ነው። እግዚአብሔር የጠራን አንደኛ ለህብረት ነው። ለህብረት ጠርቶናል። ሁለተኛ ደግሞ ለተልእኮ ጠርቶናል። ለፌሎሺፕ ህብረት እንድናረግና እሱን እንድንመስል ጠርቶናል። ዛሬ ከተማርኩት እኔ እሱን የተረዳሁት። ጥሪ ያለበት ሰው ጥሪውን ሊወክል ጥሪውን ሊመስል የሚገባ ህይወት አለና ያንን ህይወት መኖር አለበት። እንደዛ መመላለስ መውጣት መግባት አለበት ብዬ አስባለሁ። ጥሪ ያለበት ሰው የክርስቶስን ህይወት በመምሰል መኖር አለበት። የክርስቶስን ህይወት በመኖር ወይም ደግሞ ጥሪው ደግሞ ትኩረቱ ደግሞ ይሄ ግብአቶቹ ላይ አይደለም። ትኩረቱ ማድረግ ያለበት ግቡ ላይ ነው፣ ዓላማው ላይ ነው እና ያም ደግሞ የተሰጠን ነገሮች ብዙ ነገር ተሰጥቶናል። ያንን የተሰጡን ነገሮች ደግሞ ግባችን አይደሉም። የዚያን ግብ ማስኬጃ ግብአቶች ናቸው እንጂ ግባችን አይደሉም። እነዛን ነገሮች ናቸው የኛ የተሰጠ። የተጠራ ሰው ደግሞ እንደምናየው ብዙ ፈተና አለው፣ ብዙ ቻሌንጅ አለው። የተጠራ ሰው ደግሞ እግዚአብሔርን በመምሰልና እሱን በመምሰል እንደሚኖርና የተጠራ ሰው ብዙ ችግሮች አሉ፣ ብዙ መንገድ ላይ የሚያስቀሩ ነገሮች አሉ። ግን እሱ ግባችን ሳይሆን ማለፊያ መንገዳችን በህይወታችን የሚያጋጥሙን ቻሌንጆች እንደሆኑና እሱን ደግሞ አልፈን የምንቋቋምበት ደግሞ የእግዚአብሔር ኃይል የእግዚአብሔር ጸጋ እንደሚረዳንም ተምሬያለሁ። ጥሪያችን እንዳንኖር የሚያደርጉን ወጣት ከመሆናችን አንጻር በእድሜያችን ሊያስፈልጉን የሚችሉ ነገሮች ምንፈልጋቸው ነገሮች አሉ። እነዛ ነገሮች ደግሞ ከጥሪያችን ጋር ካልተመሳሰለ ጥሪያችን የሚወክል ካልሆነ ኮንፍሊክት ይነሳል። ያ ደግሞ አንድ ቻሌንጅ ነው የምንጋፈጠው ነው። እሱን ቻሌንጅ ደግሞ በጸሎት ማለፍ ይጠበቅብናል። ወይም ጸሎት አንዱ የዛ ቻሌንጅ የምንወጣበት መንገድ ነው ብዬ አስባለሁ። ብዙ ነገሮች አሉ። አሁን ለምሳሌ ክርስቶስ ራሱ በዚህ ምድር ላይ ተልእኮ ነበር ሲያገለግል፣ መንደር ላይ ሊገቱት በጣም ይፈልጉ ነበር። ክርስቶስን አገልግሎትን አይቀበሉትም ነበር። እኛም ደግሞ የክርስቶስ ህይወት ምሳሌዎች እስከሆነን ድረስ ደግሞ
አሉ ነገሮች ብዙ ነገሮች አሉ። ከነዚያ መካከል ደግሞ የሰዎችን የኛን አለመቀበል ሊሆን ይችላል፣ ታናሽነታችን ሊሆን ይችላል፣ እድሜያችን ሊሆን ይችላል፣ ፋይናንሻል ነገራችን ራሱ ሊሆን ይችላል። እነዛ ነገሮችን አልፈን ነው መኖር ያለብን። ለምሳሌ እንደ ወጣት ስንኖር ማግባት ግባችን ሊሆን አድርገን አንዳንዴ የምንወስድበት ነገር አለ። ወይ ልጅ መውለድ፣ መደሰት፣ ሀብታም መሆን አንዳንዴ ግብ አድርገን እንወስደዋለን። ግን ግባችን ዋና ደግሞ ኢየሱስ ክርስቶስ በዚህ ምድር እሱን ያሳለፉ ነገሮች እሱን በማየትና እሱን ያሳለፋቸው ነገሮች ደግሞ አልፈን ወደ እግዚአብሔር ወዳየልን ክብር መድረስ ይመስለኛል። ጥሪን በተመለከተ የማስተላልፈው መልእክት ሁላችንም ተጠርተናል። ያው ቅድም እንዳልኩት እና ደግሞ ሁላችንም ጥሪያችንን የሚወክል አይነት ኑሮ መኖር አለብን። ምክንያቱም በዚህ ምድር የመጣንበት ዓላማ ጥሪ እሱ ስለሆነ ማለት ነው፣ የእግዚአብሔር ተልእኮ። ስለዚህ የእግዚአብሔር ተልእኮን የሚወክል አይነት የእግዚአብሔር ተልእኮ ለሌሎች የሚያሳይና ሌሎችን ወደዛ ተልእኮ የሚጋብዝ አይነት አለብን ብዬ አስባለሁ። ሁላችሁም ተጠርታችኋል። በክርስቶስ መንግስት ተጠርታችኋል። ኑ፣ እግዚአብሔር ይወዳችኋል። ኑ። ከተማርኩ ደግሞ ለተመልካቾች የምመክራቸው ነገር ቢኖር ጥሪኛ እግዚአብሔር ሲጠራን ከሱ ጋር ለመኖር ብቻም ሳይሆን ከሱ ጋር ኖረን የሱን ህይወት ደግሞ ለሌሎች ማሳየትና የኛ ወደዚህ ምንድን መምጣት ወልደን አግብተን ማለፍ ብቻ ሳይሆን እግዚአብሔርን መምሰል ደግሞ ተልእኮአችንን እግዚአብሔር ወደዚህ ምድር ሲልከን ለዓላማው እንደጠራንና ከሱ ጋር ህብረት ለማድረግ እንደጠራን ሌሎቹ ወደ መንግስቱ ጨምረን እንድናልፍ ነው። እግዚአብሔር ሰዎችን ለዓላማው፣ ለአጀንዳው፣ ለሐሳቡ ይጠራልና በዚህ ጥሪ ዙሪያ ላይ ነው ትኩረት አድርገን እነዚህን 2 ቀናቶች የተማርነው። መነሻ ክፍላችን የነበረው ማርቆስ ምዕራፍ 3 ከቁጥር 13 እስከ 19 ያለው ሐሳብ ነው። በዚህ ክፍል ውስጥ ጌታ ኢየሱስ የወደዳቸውን ወደ ራሱ ጠራቸው። እነሱም መጡ ለመስበክ እንዲልካቸውና ከሱ ጋር እንዲሆኑ እንደጠራቸው መጽሐፍ ቅዱስ ይናገራልና እግዚአብሔር የሚጠራ አምላክ ነው። ለምንድነው የሚጠራው የሚለው ላይ ነው ትኩረት ሰጥተን ያየነው። የሚጠራበትን 2 ምክንያቶች በዋናነት ይሄ ክፍል ይነግረናል። የመጀመሪያው ከርሱ ጋር እንዲሆኑ እንደሚል ለግንኙነት፣ ለህብረት፣ ለፌሎሺፕ ሰዎችን እግዚአብሔር እንደሚጠራ ከእግዚአብሔር ቃል አይተናል። ይሄ ክፍል ያው ደቀ መዛሙርቱን ኢየሱስ ለፈለገበት ዓላማ ከተሰበሰበው ብዙ ህዝብ መካከል ለይቶ የሾመበት ለይቶ የጠራበት ክፍል ነውና የመጀመሪያው የተጠሩበት ምክንያት ለግንኙነት እንደሆነ፣ ለህብረት፣ ለፌሎሺፕ እንደሆነ በሰፊው ለማየት ሞክረናል። ከሱ ጋር መሆን የሚለው ሐሳብ ላይ ትኩረት ሰጥተን ከሱ ጋር መሆን ማለት እሱን ማየት፣ ከሱ ጋር መሆን ማለት የሱን ድምጽ መስማት፣ ከሱ ጋር መሆን ማለት የሱን ህይወት ኢሚቴት ማድረግ፣ ኮፒ ማድረግ እንደሆነ ከእግዚአብሔር ቃል ለማየት ሞክረናል። ሁለተኛው እንግዲህ እግዚአብሔር ሰዎችን የሚጠራበት ዋነኛ ዓላማው ተልእኮ እንደሆነ፣ ሚሽን እንደሆነ ለማየት ሞክረናል። ከሱ ጋር እንዲሆኑ ብቻ ሳይሆን ለመስበክ እንዲልካቸው እንደጠራቸው እግዚአብሔር ቃል ይነግረናልና እግዚአብሔር ከዘፍጥረት ጀምሮ ስንመለከት ሰዎችን የሚጠራ አምላክ እንደሆነ፣ ሲጠራ ግን ካለ ተልእኮ ካለ ዓላማ እንደማይጠራ ከእግዚአብሔር ቃል ለማየት ሞክረናል። አዳምን ሲጠራው አዳምን የጠራበት ወይም ደግሞ አዳምን የፈጠረበት ምክንያት አለው። እግዚአብሔር ያበጃትና ይጠብቃት ይንከባከባት ዘንድ በኤደን ገነት አኖረው ነው የሚለው ዘፍጥረት 2:16 ላይና አዳምንም የጠራው እግዚአብሔር የፈጠረው ለተልእኮ እንደሆነ አይተናል። አብርሃምንም ከከለዳውያን ኡር ከጣዖት አምልኮ ማህበረሰብ ሲጠራው ዓላማው ጥሪው ተልእኮ እንደሆነ ትኩረት የሚያደርገው ተልእኮ ላይ እንደሆነ ዘፍጥረት ምዕራፍ 12 ከ2 እስከ 3 አብርሃም የተባረከባቸው 7 በረከቶች አሉ። 7ኛው ግን የምድር ነገዶች ካንተ የተነሳ ይባረካሉ የሚለው በጣም ቁልፍ እንደሆነ አንዱን ሰው እግዚአብሔር ጠርቶ ለብዙ እንደሚያረጋው አይተናል። ስለዚህ ይሄም ጥሪ ነው። እስራኤልንም እግዚአብሔር ዘጸአት 19:6 ላይ ለምን እንደጠራቸው ሲነግራቸው ለመንግስቱ ካህናት እንዲሆኑ ለዚህ እንደለያቸው አይተናልና እነዚህ ነገሮች ላይ ትኩረት በማድረግ እግዚአብሔር ለተልእኮ እንደጠራን ዓላማ እንዳለን አጀንዳ እንዳለው በእኛ ህይወት ላይ ከእግዚአብሔር ቃል
ለማየት ሞክረናል። በጣም ቦታ የማይሰጣቸው ስፍራ የማይሰጣቸው ነበሩ 12ቱ። አብዛኞቹ ከይሁዳ ውጪ ካስቆሮጡ ይሁዳ ውጪ ገሊላ በሚባል በጣም ትንሽዬ መንደር አካባቢ ላይ የተወለዱ ናቸው። እነዚህ ከገሊላ አይደሉም የሚለው ራሱ የስላቅ ንግግር ነው። አይመጥኑም አይበቁም የሚል ነውና እነዛን ሰዎች ግን ጌታ ኢየሱስ ክርስቶስ ጠርቶ እንደተጠቀመባቸው ከእግዚአብሔር ቃል ለማየት ሞክረናል። ለዚህ ግን አቅምና ኃይል ደግሞ የሚሆን የእግዚአብሔር መንፈስ እንደሆነ አይተናል። እንግዲህ በዋናነት ትኩረት ሰጥተን ያየነው እነዚህ ነገሮች ላይ ነው። ሌላው ደግሞ በዋናነት ያየነው ይህንን ጥሪያችንን እንዳንኖር ተግዳሮት የሚያደርግ የሚቋቋመን ከኋላ ሆኖ እግዚአብሔር በእኛ ያየው ነገር እንዳይፈጸም የሚተጋ እንዳለ ሐዋርያት ሥራ ከምዕራፍ 1 እስከ ምዕራፍ 6 ቁጥር 6 ያለውን ክፍል መነሻ በማድረግ እንዴት ሰይጣን ከተልኳችን ሊያወጣን እንደሚጥር የእግዚአብሔርን ቃል ለማየት ሞክረናል። በዚህ ክፍል ላይ ከምዕራፍ 1 እስከ ምዕራፍ 6 ቁጥር 6 ድረስ ዋነኛው አክተር ወይም ክፍሉ የሚያወራው ስለ መንፈስ ቅዱስ ነው። በቤተ ክርስቲያን ውስጥ እግዚአብሔር በመንፈስ ቅዱስ አማካኝነት ስለሰራው ስራ ነው የሚያወራው። ግን አንዳንድ የስነ መለኮት ምሁራን መንፈስ ቅዱስ ብቻ ሳይሆን በዚህ ክፍል ላይ ያለው ከጀርባ ሆኖ ስሙ አንዴ ይጠቀስ እንጂ ሰይጣንም ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ብቻ ነው ስሙ የተጠቀሰው። ግን ከጀርባ ሆኖ ቤተክርስቲያን ተልእኮዋን እንዳትፈጽም እንዳትከውን ግቧን እንዳትመታ ይተጋ እንደነበረ ለማየት ሞክረናል። እንግዲህ በምን በኩል አድርጎ ከተልእኮአችን ሊያወጣን ይሞክራል ለሚለው የመጀመሪያዋ ቤተክርስቲያን ላይ ሰይጣን በዚህ ክፍል ላይ ከምዕራፍ 1 እስከ ምዕራፍ 6 ቁጥር 6 ሶስት ነገሮችን ተጠቅሟል። የመጀመሪያው መከራን ተጠቅሟል። በመከራ በኩል አድርጎ ሊያወጣቸው ሞክሯል። ሁለተኛው ንጽህናን በማሳደፍ ሊያወጣቸው ሞክሯል። በሐናንያና ሰጲራ በኩል የሆነውን ያን ታሪክ ሐዋርያት ሥራ ምዕራፍ 5 ከ1 እስከ 10 ስንመለከት ዓላማው የቤተክርስቲያን ንጽህናን ማጉደፍ ነው። ቤተክርስቲያን አቅሟ ኃይሏ ንጽህናዋ ነውና የመጀመሪያው ክፍለ ዘመን ቤተክርስቲያን አቅም ነበራት ብለን ካልን አቅም የሰጣት ነገር አንዱ ንጽህና ላይ ኮምፕሮማይዝ ማታረግ ማትደራደር የጨከነች ስለነበረች ነውና ያንን ንጽህናዋን ሊያሳድፍ ሰይጣን እንግዲህ እንደተጋ እንመለከታለን። ይሄ ደግሞ ተልእኮዋን አቺቭ እንዳታረግ ጎሉን እንዳትመታ ትልቅ እንቅፋት የሚሆን ነገር ነውና ግን ይህንንም ኮንትሮል ሲያደርጉት እንመለከታለን። መጨረሻ ሶስተኛ ላይ ደግሞ የምናየው ዋና መሆን የሌለበትን ዋና ለማድረግ ደግሞ የፕራዮሪቲ ጉዳይ ሲነሳ እናያለን አይደለ? እኛ ግን ለቃሉና ለጸሎት እንተጋለን ብለው ያንንም ኮንትሮል ሲያደርጉት እንመለከታለንና ግን እንደዚህ ንቅት ብለው ሰይጣን ያሰበው እቅድ ላይ ነቅተው የእግዚአብሔርን ተልእኮ መፈጸም መቀጠል የቻሉት ሻርፕ የሆነ መንፈስ ስለነበራቸው ነው የሚለውን ሐሳብ ለማየት ሞክረናል።